አሁን ምርጫ ቦርድ የማይከለክለውና የማይፈቅዳቸውን ማለት እሱ የማይፈቅደውንና የማይከለክለውን መንገዶች ግን እንከተላለን። አሁን በኢትዮጵያ ህገ መንግስት ማዕቀፍ ውስጥ ያሉ ምርጫ ቦርድ የማይፈቅዳቸውና የማይከለክላቸውን እንሄዳለን። ይህ የእናት ፓርቲ አመራር የሆኑት አቶ ጌትነት ወርቁ ከሀገር ውስጥ ሚዲያ ጋር በነበራቸው ቆይታ የተናገሩት ነው። ከሰሞኑ እናት ፓርቲ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር የገባበት ውዝግብ መነጋገሪያ ሆኗል። ፓርቲውም ሆነ ቦርዱ አንዳቸው ለሌላኛው መግለጫ እያወጡም እየተሟገቱ ይገኛሉ። የኋላ ኋላ ምርጫ ቦርድ ለእናት ፓርቲ ማስጠንቀቂያ መስጠት ደርሷል። ፓርቲው በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል በማለት ሰላም፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? በዚህ ጥንቅራችን እናት ፓርቲና ብሔራዊ ምርጫ ቦርድ የገቡበትን ውዝግብና የሁለቱም አካላት አመራሮች ለሀገር ውስጥ ሚዲያዎች የሰጧቸውን ማብራሪያዎች የምንመለከት ይሆናል። አብራችሁን ቆዩ። የነገሩ መነሻ እናት ፓርቲ ከሌሎች አራት ፓርቲዎች ጋር ሆኖ ከመሰረተው ትብብር ለኢትዮጵያ አንድነት ከተሰኘው ቅንጅት በምርጫ ቦርድ እንዲወጣ በመደረጉ ነው። የምርጫ ቦርድ ውሳኔ ያልተዋጠለት እናት ፓርቲ ታዲያም ከቅንጅት ተሳትፎ በማግለል እንቅስቃሴን መገደብ አይቻልም በማለት ምርጫ ቦርድን አጥብቆ አውግዟል። እናት ፓርቲ ከአራት ሌሎች ፓርቲዎች ጋር በመሆን ከመሰረተው ትብብር ለኢትዮጵያ አንድነት ከተሰኘው ቅንጅት አባልነት መውጣቱን አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ ፍጹም ተቀባይነት የሌለው ሲል ነው ያወገዘው። ፓርቲው ህዳር 10 2018 ዓ.ም ባወጣው መግለጫ የቦርዱ ውሳኔ ሰንካላ ምክንያት ላይ የተመሰረተና ለ14 ወራት ፓርቲውን ለማፍረስ ሲደረግ የነበረው የተቀናጀ ጥረት አካል ነው ሲል ክስ አቅርቧል። ፓርቲው እንዳለው ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት ከመሰረተ በኋላ ቅንጅቱ አስፈላጊ ሰነዶችን መስከረም 12 አስገብቶ ቦርዱም ከእጅግ ብዙ ውትወታና ደጅ ጥናት በኋላ በ55ኛው ቀን ህዳር 5 2018 ዓ.ም ምላሽ ሰጥቷል ይላል። በዚህም ምላሹም ቦርዱ የአራቱን ፓርቲዎችን ቅንጅት ሲያጸድቅ የእናት ፓርቲን ሰነድ ግን ያልተሟላ ነው፣ እንዲሁም ከአባላት ተቃውሞ ቀርቧል በሚሉ ምክንያቶች ከቅንጅቱ አባልነት ሰርዞታል። እናት ፓርቲ ይህ ውሳኔ ሆነ ተብሎ ከሰባተኛው ዙር ምርጫ የእጩዎች ምዝገባ 2 ቀናት ሲቀረው የተላለፈ መሆኑን ኮንኖ ነበረ በመግለጫው ያወገዘው። እናት ፓርቲ የቦርዱ ውሳኔ ድንገተኛ ሳይሆን ፓርቲውን የማፍረስ ተልዕኮ አካል ነው ይላል በመግለጫው። ቦርዱ ባለፉት 14 ወራት አንጃ ፈጥረው ራሳቸውን ከለዩ 8 የቀድሞ አባላት ጋር በመወገን ፓርቲው ላይ ጫና ሲፈጥር እንደቆየም የፓርቲውን የ2017 በጀት ዓመት ድጋፍን ያልባከነ 38500 ብርን ባክኗል በሚል ምክንያት መከልከሉን፣ በዚሁ ጉዳይ በፓርቲው ከፍተኛ አመራሮች ላይ የወንጀል ምርመራ እንዲካሄድ ማዘዙን፣ ከፓርቲው ብሔራዊ ስራ አስፈጻሚ ጋር ለመወያየት ፈቃደኛ ባለመሆን ስብሰባ ረግጦ እስከ መውጣት የደረሰ ፓርቲው አሳፋሪ ሲል የፈጸመውን ድርጊት ፈጽሟል ሲል ነው ቦርዱን በጽኑ የወቀሰው። ይህ ሁሉ ጫና እየደረሰብኝ ያለው ለህዝብ ድምጽ በመሆኔ ነው ያለው ፓርቲው መንግስት የሚሄድባቸውን ህገወጥ አሰራሮች በመተቸቱና እንደ ጣሪያ ግድግዳ ያለ የህዝብ ቀንበርን በፍርድ ቤት በመርታት ለህዝብ ድምጽ በመሆኑ እንደሆነ እንደሚያምን ይገልጻል። ከህግ አግባብ ውጭ የተወሰደውን ይህን ውሳኔን በህግ ለማስከበር አስፈላጊውን ሁሉ እርምጃን ወስዳለሁም ሲል ነበር ያስታወቀው። እዚህ ጋር የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ ከሀገር ውስጥ ሚዲያ ጋር በነበራቸው ቆይታ የተናገሩትን እንመልከት። ሂደቶችን አሳይተን ተናግረናል። ጠቅለል ባለ አማርኛ እንዳልኩት ቴክኒካል የሆነው ነገር ግራ ቀኝ ያለውን ጽሁፍ አንብቦ ምናምን ካልተረዱ በስተቀር እኔ እዚህ ውስጥ የፖለቲካ ጌን ለማግኘት የፖለቲካ ገበያ ውስጥ ገብቼ እንትን ለማሳሳት አልፈልግም። ሰዎችን ግራ ቀኝ እንዳዩ ብቻ ነው የምጋብዘው። ቤዚካሊ ግን ለኢትዮጵያ ሕዝብ ተስፋ የነበረን ሊሆን የነበረን ቅንጅት ግን ጨንግፏል። ሳሙኤል ጨንግፏል። በእርግጠኝነት አሁን ባለው የፖለቲካ ምህዳር የሆነ ነገር ስለሚጎለን አልነበረም ወደ ፓርቲዎች ቅንጅት የወሰድ ነው። አሁን ቅንጅት እንፍጠር ብለን የኢትዮጵያ ህዝብ ይሄን ይወቅልን፣ ትውልድም ይሄን ይረዳ። ሰው አሁን የምናደርገው ና ቅንጅት እንፍጠርና እየተባለ እንደ አንድ አባባል አለ በሀገራችን ጆሮዋን የሰባው የሚባለውና ቅንጅት ፍጠሩ ሰብሰብ በሉ ምናምን ሲባል እንግዲህ ምን ያለንን ጉልበት ያለው በጉልበቱ ገንዘብ ያለው በገንዘቡ አይደለም ያለንን በሙሉ ኃይል ጠራርገን ወደዛ ጦር ግንባር ገባን እና እኛ ያለንን ሰጠን። አየለም ይሄማ የሚበቃ አይደለም ብሎ ደግሞ ከሚጠበቀውና ከሚፈለገው በላይ ደግሞ ቦርዱ ጠየቀ። እርግጠኛ ሆኜ የማውቀው ውሳኔው ፖለቲካዊ ነው፣ በቅሬታም ሰበብ አይደለም እንደዛ የሆነው እስከማውቀው ድረስ። ቤዚካሊ እንዳልኩ የተቆለፈበት ቁልፍ አለ። እሱን ታሪክ
አንድ ገጽ ላይ አድርጎ ፊት ለፊት 2 ገጽ ላይ አስቀምጦ ያን ጊዜ ይውቀሰን፣ የቦርዱንም ሰዎች እኛንም ያን ጊዜ ይውቀሰን፣ ለትውልድ እንተው። እኛ ግን ከዚህ በኋላ ቅንጅት እንፍጠር ምናምን እያልን የምንደክምበት ምክንያት የለም። ይሄንን የኢትዮጵያ ሕዝብ ይጠይቅ፣ ቦርዱንም ይጠይቅ፣ መንግስትንም ይጠይቅ። ህልሙን ግን ለኢትዮጵያ ሕዝብ ህልም ይሆን የነበረን ግን ሰብሰብ ያለ አንድ አቅም በተንካላ ምክንያት እንዳስጨነገፉት ግን ሳልናገር ማለፍ አልፈልግም። አሁን ምርጫ ቦርድ የማይከለክለውና የማይፈቅዳቸውን ማለት እሱ የማይፈቅደውንና የማይከለክለውን መንገዶች ግን እንከተላለን። አሁን በኢትዮጵያ ህገ መንግስት ማዕቀፍ ውስጥ ያሉ ምርጫ ቦርድ የማይፈቅዳቸውና የማይከለክላቸውን እንሄዳለን እንጂ አሁን ሰነድ ተሸክሜ ና ተሰባሰብ እያልኩኝ ላለፉት 4 ዓመታት ስንሰቃይበት የኖርነው ዳገት መውጣት ነው። ምርጫ ቦርድ ግን ችግሩ ከራሱ ከፓርቲ ነው ሲል ይከራከራል። በቅድሚያ እናት ፓርቲ ትብብር ለኢትዮጵያ አንድነት ከተሰኘው ቅንጅት የታገደው ለምንድን ነው ለሚለው የብሔራዊ ምርጫ ቦርድ ምክትል ሰብሳቢ የሆኑት ተስፋዬ ነዋይ የሰጡት ማብራሪያ ደግሞ ተከታዩን ይመስላል። እናት ፓርቲ ያው በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግቦ በህግ መሰረት የሚሰራ የፖለቲካ ፓርቲ ነው። እናት ፓርቲ ከሌሎች 4 ፖለቲካ ፓርቲዎች ጋር በመሆን የመቀናጀት ጥያቄ አቅርቦ ነበረ። የመላው ኢትዮጵያ አንድነት ድርጅት፣ አማራ ብሔራዊ ንቅናቄ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲና አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ትብብር ለኢትዮጵያ አንድነት የሚባል መቀናጀት ለመመስረት ጉባኤ አካሄደው ነበረ። መስከረም 10 2018 የተለያዩ አደረጃጀቶች አሉ። የፖለቲካ ፓርቲዎች አደረጃጀት ራሳቸውን ችለው ሊንቀሳቀሱ ይችላሉ። በሌላ መልኩ ግንባር ሊፈጥሩ ይችላሉ፣ ሊዋሃዱ ይችላሉ። እንደዚሁም ደግሞ በመቀናጀት ሊሰሩ ይችላሉ። መቀናጀት ሲባል ለተወሰነ ጊዜ ለተወሰኑ ጉዳዮች ፖለቲካ ፓርቲዎች መቀናጀት ይችላሉ፣ የራሳቸው ህጋዊ ሰውነት እንደተጠበቀ ሆኖ። ይህን በሚመለከት አዋጅ አለ። ኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 2011 የሚባል አለ። በዚህ አዋጅ ላይ መቀናጀት እንዴት ነው የሚቻለው የሚል አንቀጽ 94 ላይ ተቀምጦ ይገኛል። በተለይ የፖለቲካ ፓርቲዎች መቀናጀት ሲፈልጉ በመተዳደሪያ ደንባቸው መሰረት የፖለቲካ ፓርቲው ከፍተኛ አመራር የተስማማበት መሆኑን የሚገልጽ ሰነድ በማያያዝ የጽሁፍ ማመልከቻ ለቦርዱ ሊቀርብ እንደሚችል ተደንግጎ ይገኛል። ስለሆነም የመቀናጀት ውሳኔው እያንዳንዱ የፖለቲካ ፓርቲ የሚወስነው ውሳኔ ነው። አንድ ፖለቲካ ፓርቲ ውስጥ ደግሞ የተለያዩ የፖለቲካ ፓርቲው አካላቶች አሉ። የስራ አስፈጻሚ ኮሚቴው አለ፣ የማዕከላዊ ኮሚቴ ወይ ላዕላይ ኮሚቴ፣ ብሔራዊ ኮሚቴ የሚባል አለ፣ ጠቅላላ ጉባኤ አለ። የፓርቲው የተለያየ አደረጃጀቶች ፕሬዝዳንቱ፣ ምክትሉ፣ ሊቀመንበር ወይ ምክትል ሊቀመንበር፣ ሰብሳቢ፣ ምክትል እያለ እንደየፓርቲው ሁኔታ አላቸው አደረጃጀት። የአራቱ የፖለቲካ ፓርቲዎች ማለትም የመላው ኢትዮጵያ አንድነት ድርጅት፣ አማራ ብሔራዊ ንቅናቄ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ እና አንድ ኢትዮጵያ ዲሞክራሲያዊ ፓርቲ የመቀናጀቱን ውሳኔ በሚመለከተው በመተዳደሪያ ደንባቸው ላይ በተቀመጠው አካል አስወስነው ነው የመቀናጀት ጥያቄውን ለቦርዱ ያቀረቡት ማለት ነው። የእናት ፓርቲን በሚመለከት መቀናጀት ጉዳይ ላይ ውሳኔ የመስጠት ስልጣን በመተዳደሪያ ደንባቸው መሰረት የተሰጠው ለላዕላይ ምክር ቤቱ ነው። የእናት ፓርቲ ላዕላይ ምክር ቤት 36 አባላቶች አሉት። እነዚህ 36 አባላቶች እንደ ምክር ቤት የመቀናጀት ጉዳይ ከሆነ ፓርቲ ጋር የመቀናጀትን ጉዳይ ወስነው ያንን ስምምነታቸውን የሚያሳይ ጥያቄ ለብሔራዊ ምርጫ ቦርድ አቅርበው ብሔራዊ ምርጫ ቦርድ ይወስናል። እናት ፓርቲ ካሉት 36 የላዕላይ ምክር ቤት አባላት ውስጥ ይህን ውሳኔ ያስወሰነው በ17 በሚሆኑ የላዕላይ ምክር ቤት አባላት ነው ማለት ነው። ከ36ቱ በ17ቱ ነው ያስወሰነው። ይህን ውሳኔ ያስወሰኑ ቃለ ጉባኤውን ለእኛ ለብሔራዊ ምርጫ ቦርድ ከላከ በኋላ በቀጣይ መስከረም 16 2018 8 የሚሆኑ የላዕላይ ምክር ቤቱ አባላት አመራሮች የመቀናጀቱ ጉዳይ ትክክል አይደለም የሚል ተቃውሞ አቅርበዋል። ከ36ቱ ከ17ቱ ውጭ ያሉ በመቀናጀቱ ላይ ውሳኔ ሲሰጥ ያልነበሩ ነገር ግን የላዕላይ ምክር ቤቱ አባላት የሆኑ አብዛኞቹ ተቃውሟቸውን አቅርበዋል። እንደ ቦርድ የቀረበውን የላዕላይ ምክር ቤት ስብሰባ በምንመረምርበት ወቅት የላዕላይ ምክር ቤቱ አፈጉባኤ ያለው፣ ምክትል አፈጉባኤ ያለው ማናቸው ይህንን የላዕላይ ምክር ቤት ስብሰባ የመሩት ስንል ቦርዱ የማያውቃቸው አፈጉባኤና ምክትል አፈጉባኤ ነው ይህ ስብሰባ የተመራው ማለት ነው። የላዕላይ ምክር ቤት አፈጉባኤና ምክትል አፈጉባኤን በሚመለከት እናት ፓርቲ ታህሳስ 12 2017 ያሰናበታቸው መሆኑን ለቦርዱ አሳውቆ ነበር። ይሁንና ቦርዱ በ11/06/2017 ባደረገው ስብሰባ
የአፈጉባኤውና ምክትል አፈጉባኤው ስንብት ህጋዊ ስላልሆነ ይህን ውሳኔ ውድቅ አድርጓል። ያ ማለት የላላይ ምክር ቤት አፈጉባኤና ምክትል አፈጉባኤ አሁንም የላላይ ምክር ቤቱ አፈጉባኤ ናቸው በሚል ማለት ነው። እነሱን ሳያካትት የቦርዱ ውሳኔ አፈጉባኤውና ምክትል አፈጉባኤው ወደ ነበሩበት ቦታ እንዲመለሱ የሚል ነው። እነሱን ሳያካትት እነሱ ሳይመሩት ላላይ ምክር ቤቱ ስብሰባ አድርጎ በ17 ሰው አስወስኖ መጣ ማለት ነው። ስለሆነም አንድ ሰው በሞት የተሰናበታለ፣ ስራ ይለቀቃለ። ወደ 7 የሚሆኑ የላላይ ምክር ቤት አባላት በስብሰባው ላይ አለመሳተፋቸውን ቦርዱ አረጋግጧል ማለት ነው። ከ36 አሉ ብለናል። ከ36ቱ 7 የሚሆኑ አባላቶች ከ17 ውጭ ያሉ 7 የሚሆኑ የላላይ ምክር ቤት አባላቶች በላላይ ምክር ቤት ስብሰባው ላይ ተገኝተው መቀናጀቱን በሚመለከት ተወያይተው የተወሰነ ውሳኔ አይደለም ማለት ነው። ስለሆነም ቦርዱ የወሰነው ውሳኔ ምንድነው? 4ቱን የፖለቲካ ፓርቲዎች በሚመለከት ያቀረቡት ትብብር ለኢትዮጵያ አንድነት የሚል የመቀናጀት ጥያቄ በህግ ፓርቲዎቹ ማሟላት ያለባቸውን መስፈርት አሟልተው በሚመለከተው አካል ያስወሰኑ ስለሆነ እነሱ መቀናጀት ይችላሉ ተብሎ ተወስኗል። እናት ፓርቲን በሚመለከት ግን የላላይ ምክር ቤት አባላት 36 ናቸው። ከ36ቱ 17ቱን ብቻ በመጥራት የተሰጠ ውሳኔ ነው። ስለሆነም ቢያንስ 7 አባላቶች በተለያየ ምክንያት የጎደሉ ሌሎች ቢኖሩም 7 አባላቶች በላላይ ምክር ቤት ስብሰባ ላይ ጥሪ ተደርጎላቸው መቀናጀቱ ላይ ውይይት አድርገው ከወሰኑ በመቀናጀቱ መተዳደሪያ ደንብ መሰረት ጥያቄያቸው ሲቀርብ ልናስተናግድ እንችላለን። ለጊዜው ግን መቀናጀት አይቻልም የሚል ውሳኔ ቦርዱ የወሰነ ነው። ስለዚህ መጠራት ያለባቸው መሟላት ያለባቸው አካላቶች ሳይጣሩ ሳይሟሉ የተወሰነ ውሳኔ ስለሆነ ይህን ውሳኔ መቀበል አንችልም፣ 4ቱ ፖለቲካ ፓርቲዎች ግን መቀናጀት ይችላሉ በሚል የተወሰነ ውሳኔ ነው። በቀጣይ እነዚህ 7 የላላይ ምክር ቤት አባላቶች ጥሪ ተላልፎላቸው በስብሰባው ላይ ተገኝተው በላላይ ምክር ቤት ስብሰባ ላይ ተገኝተው የራሳቸውን ሀሳብ የሚያቀርቡት ካለ አቅርበው ከዛ በኋላ ላላይ ምክር ቤት ቃለ ጉባኤ በሚቀርብበት ወቅት የመቀናጀቱን ጥያቄ ድጋሚ አይተን መወሰን የምንችል መሆኑን አሳውቀናል ማለት ነው። ቀደም ሲል እንደገለጽነው እናት ፓርቲ በሁሉም መልኩ ቦርዱ የሰጠውን ምክንያት ተቀባይነት የለውም በማለት ለ14 ወራት ፓርቲውን ለማፍረስ ሲደረግ የከረመው ጥረትና ቦርዱ በአጋፋሪነት ሲመራ የነበረውን ይህንኑ ተግባር ለማስፈጸም በእቅድ የተሰራ ነው ሲል ምርጫ ቦርዱን መውቀሱን ጠቅሰናል። ቦርዱ ግን በዚህ አይስማማም። ምክትል ሰብሳቢው ተስፋዬ ነዋይ ለዚህ እንዲህ ሲሉ ነው የሚመልሱት። እንደ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎችን የህግ መስፈርቶችን ሲያሟሉ መዝግበን በህግ አግባብ ደግሞ እንዲንቀሳቀሱ እያስተዳደርን እየተቆጣጠርን ህግን በተከተለ አግባብ የማይሰሩ ከሆነ ደግሞ በአዋጅ በተሰጠው ስልጣን መሰረት የሚሰርዝ ህገ መንግስታዊ፣ ገለልተኛ፣ ነፃ ህግን ብቻ ማዕከል አድርጎ የሚሰራ ተቋም ነው ብሔራዊ ምርጫ ቦርድ። ስለሆነም በራሳቸው በፖለቲካ ፓርቲዎቹ ውስጥ የሚፈጠሩ አለመግባባቶችን የብሔራዊ ምርጫ ቦርድ ችግር አስመስሎ ማቅረብ ትክክል አይደለም። በተለይ እናት ፓርቲን በሚመለከት በአመራሮች መካከል አለመግባባቶች በመኖራቸው ምክንያት አንደኛ አለመግባባቶቹ በራሳቸው በፓርቲው በተዘረጋው ስርዓት መሰረት እንዲፈታ እናበረታታለን። ነገር ግን የፖለቲካ ፓርቲው በውስጡ የተፈጠረውን አለመግባባት መፍታት አቅቶት ለህልውናው አስቸጋሪ ሁኔታ ውስጥ በሚገባበት ወቅት ብሔራዊ ምርጫ ቦርድ የባለሙያዎች ጉባኤ አቋቁሞ አለመግባባቱ እልባት እንዲሰጠው ሲሰራ ቆይቷል። እናት ፓርቲንም በሚመለከት ብሔራዊ ምርጫ ቦርድ የባለሙያዎች ጉባኤ አደራጅቶ በአመራሮች መካከል ያሉ አለመግባባቶች እንዲፈቱ አሁን እየተናገርኩ ባለሁበት ሰዓት እየሰራ ነው የሚገኘው ማለት ነው። ስለሆነም ያን አለመግባባት በባለሙያዎች ጉባኤ መፈታት መቻል አለበት። የባለሙያዎች ጉባኤ የሚያቀርበውን የውሳኔ ሀሳብ ደግሞ መነሻ አድርገን እንደ ቦርድ እንደ ስራ አመራር ቦርድ በቀጣይ አይተን ውሳኔ የምናስተላልፍ ይሆናል ማለት ነው። የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ በበኩላቸው የተወሰነው ውሳኔን የሚያሳዝን ነው በማለት በቅርቡ ጠንካራ ነገር እናሳያለን የሚል ሀሳብን አንጸባርቀዋል። በአንድ በኩል ደግሞ ምንም እንኳን ምርጫ ቦርድ ፓርቲው መስፈርቱን አሟልቶ የመቀናጀቱ ጥያቄ በድጋሚ የሚታይ መሆኑን ቢገልጽም ከዚህ በኋላ ቅንጅትን መስረት እያልን አንደክመም ሲሉ ነው አቶ ጌትነት የሚናገሩት። የሚያሳዝን ነው። ምንም ማልዋሽህ የእኛን ድካም ትተኸው
ፓርቲዎችን አሁን ባለው አውድ ውስጥ የተሰባሰቡ ፓርቲዎችን አገናኝተህ ሰብሳቢ፣ ምክትል ጸሐፊ፣ ህዝብ ግንኙነት ምናምን መምረጥ እንትን መጓጠጥ ምን አሳክተናል። ውድዳት በጣም ጥሩ ልብ ለልብ የተገናኘ ስብስብ ፈጥረናል። ይሄ ማለት በአንዱ ስንከለከል ሁለተኛውን አንሞክርም ማለት አይደለም። አሁንም ለህዝቡ ተስፋ የሚሆን ነገር ይዘን አንመጣም ማለት አይደለም። ምርጫ ቦርድ ጋር ሄደን ግን ትላንትና የከለከልከኝን እንደገና ፍቀድልኝ እያልኩ ግን ደጅ የምጠናበት ምክንያት ግን የለም። ይሄንን ይጠይቅ፣ ሚዲያውም የኢትዮጵያ ህዝብም ይጠይቅ እና በታሪክ ፊት እንፋረድ። ምንም ከዚህ በላይ ምን እናደርግ አንችልም። ሌሎች መንገዶችን ልንከተል እናስባለን። ዞሮ ግን በ5 ፓርቲዎች የከለከሉትን ሰብሰብ ብለን አሁንም ጠንከር ብለን በቅርቡ ደግሞ የሆኑ ነገሮችን እናሳያለን። ያንንም እናደርገው የህዝቡ ሰቆቃ ስለሚያሳዝን ነው። አንድ ቦታ ላይ 2013 ምርጫ እንደምታስታውሰው አዲስ አበባ ላይ 4-5 ፓርቲዎች ተሻምተው ብልጽግና እንዲያሸንፍ ይረዱታል። ወሎ እንደዛ ተደርጓል። ደቡብ ላይ እንደዛ ተደርጓል። ባህር ዳር እንደዛ ተደርጓል። ኦር ጎንደር ላይ እንደዛ። አሁን ያ እንዳይደገም ጥንቃቄ ማድረግ ይፈልጋል። ከሁሉም ነገር በፊት ግን በጣም አጽንኦት ሰጥቼ ማሳስበው እዚህ ሀገር ላይ አሁን ስለ ዲሞክራሲያዊ ምርጫ ለማውራት ራሱ ሌክዠሪ ሆኗል። አየህ ከዚህ በኋላ ነው እንግዲህ ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል ያስጠነቀቀው። ምርጫ ቦርድ እናት ፓርቲ ባለፈው ሳምንት ባወጣው መግለጫ ቦርዱ ፓርቲውን ለመፍረስ እየተንቀሳቀሰ ይገኛል በማለት ያቀረበውን ውንጀላ በድጋሚ መሰረተ ቢስና ሐሰተኛ ነው ሲልም አጣጥሏል። ፓርቲው ሁሉንም ህጋዊ ሰነዶችና የበላይ አካላቱን ውሳኔ ባለማቅረቡ የ5 ፓርቲዎች ቅንጅት አባል እንዳይሆን ለተጣለበት እገዳ ቦርዱን መክሰሱ ተቀባይነት የሌለውና ፓርቲው ለህግ ተገዥ አለመሆኑን ያሳያል በማለት የቦርዱ መግለጫ ወቅሷል። ቦርዱ አያይዞም የፓርቲው ውንጀላ ቦርዱ ከፋይናንስ አስተዳደር ጥሰት ጋር በተያያዘ ካሁን ቀደም ባገኘው ግኝት የፓርቲው አመራሮች በህግ እንዳይጠየቁና ይልቁንም ከስህተታቸው እንዲማሩ አሳልፎት የነበረውን ውሳኔ መልሶ እንዲያጤነው የሚያስገድድ ነው ብሏል። ቦርዱ የፓርቲው የቀድሞና የአሁን አመራሮች በፓርቲው አሰራርና ገንዘብ አስተዳደር ላይ ካሁን ቀደም ያቀረቧቸውን ቅሬታዎች ለመፍታት ያደረገውን ጥረት ፓርቲው ፋይዳ ቢስ አድርጎ ቆጥሯል በማለት በመግለጫው ተችቷል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።